ሰላም ለእናንተ ይሁን። ይህ ጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። በዜና 42ታችን ስፖርት፣ ቢዝነስ እና የውጭ ዜናዎችን አካተናል። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን እንጋብዛችሁ። የዕለቱ ዜና አቅራቢ እኔ ደግሰው በቀለ ነኝ። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩ። በዞኑ ከ31 ሺህ በላይ 6ኛና 8ኛ ክፍል ተማሪዎች ከ50% በላይ ውጤት አምጥተው ወደ ቀጣይ ክፍል ደረጃ ማለፋቸውን የጋሞ ዞን ትምህርት መምሪያ አስታወቀ። የኢትዮጵያ ሀገራዊ ምክክር ጉባኤ ውጤታማ ሂደት ተስፋን የሚያለመልም መሆኑን ተመካካሪዎቹ ገለጹ። ከውጪ የህንድ ባንዲራ የምታውለበለብ መርከብ በየመን ባህር ዳርቻ ተመታ መገለበጧንና መስመጧን ባለስልጣናት አስታወቁ። የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። በድጋሚም አብራችሁን ቆዩ። በዞኑ ከ31 ሺህ በላይ 6ኛ ክፍልና 8ኛ ክፍል ተማሪዎች ከ50% በላይ ውጤት አምጥተው ወደ ቀጣይ ክፍል ደረጃ ማለፋቸውን የጋሞ ዞን ትምህርት መምሪያ አስታወቀ። ዞኑ የማሳለፍ ምጣኔ ከአምናው የተሻለና በአንጻራዊነት ሲታይ ደግሞ በ6ኛ ክፍል ከክልሉ አንደኛ፣ በ8ኛ ክፍል ደግሞ በክልሉ 3ኛ መሆኑ ተመላክቷል። ፍሬው አበበ ተጨማሪ አለው። የጋሞ ዞን ትምህርት መምሪያ የ2018 ዓመተ ምህረት የ6ኛና 8ኛ ክፍል ክልላዊ ፈተና ውጤትን አስመልክቶ የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ ለጋሞ ቴሌቪዥን እንደገለጹት በዞኑ የፈተና ማለፍ ምጣኔ ከጊዜ ወደ ጊዜ እየተሻሻለ መጥቷል። በዚህም በ2018 ዓመተ ምህረት የ6ኛና 8ኛ ክፍል ክልላዊ ምዘና ማለፊያ ሆኖ የተቀመጠውን 50% ያስመዘገቡ ተማሪዎች ቁጥር ከ77% በላይ መሆኑን ገልጸዋል። በዞኑ 23014 ተማሪዎች የ6ኛ ክፍል ፈተና መቀበላቸውን ገልጸው 18119 ተማሪዎች 50%እና ከዛ በላይ ውጤት በማምጣት ወደ ቀጣዩ ክፍል መዛወራቸውን አስረድተዋል። ከተፈታኞችም አንጻር የማለፍ ምጣኔው 78% መሆኑን አብራርተዋል። ይህም በክልሉ ከተመዘገበው 63.8% የማለፍ ምጣኔ አንጻር የጋሞ ዞን በደቡብ ኢትዮጵያ ክልል ቀዳሚ መሆኑን ገልጸዋል። በተመሳሳይም የ8ኛ ክፍል ፈተና ከወሰዱ 17558 ተማሪዎች 13692 ተማሪዎች ማሳለፍ መቻሉን ጠቁመው በዚህም 77.98% ተማሪ በማሳለፍ ከክልሉ 3ኛ ደረጃን ይዞ ማጠናቀቁን አብራርተዋል። ጋሞ ዞን ከአምና ጀምሮ በተከታታይ የተማሪ መጠነ ማለፍ ወይም የተማሪ ፈተና የማለፍ ብቃት በሁሉም ደረጃ እየጨመረ መጥቷል። በዚህ ዓመት 6ኛ ክፍል ክልላዊ ፈተና የተፈተኑ 23014 ተማሪዎች ሲሆኑ ከነዚህ ውስጥ 18119 ተማሪዎች ወደ 7ኛ ክፍል ማለፍ ችለዋል። ይሄም 78.73% ሆኖ የጋሞ ዞን ከክልሉ ከፍተኛ ተማሪ ያሳለፈ ሆኖ ተገኝቷል። ከክልሉ አንደኛ ነው በ6ኛ ክፍል መጠነ ማለፍ። በ8ኛ ክፍል ባለፈው ዓመት 72.06 ተማሪ ነበረ ወደ 8ኛ ክፍል ከ8 ወደ 9 ማለፍ የቻለው። በዚህ ዓመት ግን 17558 ተማሪዎችን አስፈትነን 13692 ተማሪዎችን አሳልፈናል። ይህም 77.98% ነው። እንግዲህ ከአምናው ወደ 5.something% ጭማሪ ታይቷል። በ6ኛ ክፍልም 63.32 ከነበረበት 78.73 ገብቷል። ይሄ ወደ 12% አካባቢ እና ከዛ በላይ የሚሆን እድገት አሳይቷል። በተመሳሳይ 3ኛ ክፍልም ሲመጣ በዚህ መንገድ የምናየው ይሆናል። አፈጻጸሙን ከአምናው እድገት ማሳየቱን ነው የጠቆሙትም። በዞኑ 535 ትምህርት ቤቶች የ6ኛ እንዲሁም 441 ትምህርት ቤቶች ደግሞ የ8ኛ ክፍል ተማሪዎችን ማስፈተናቸውን ገልጸው 6ኛ ክፍል 2 ትምህርት ቤቶች እንዲሁም 8ኛ ክፍል 9 ትምህርት ቤቶች ተማሪ አለማሳለፋቸውን ገልጸዋል። በአንጻሩ 6ኛ ክፍል ያስፈተኑ 163 ትምህርት ቤቶች እንዲሁም 8ኛ ክፍል ያስፈተኑ 191 ትምህርት ቤቶች 100% ተማሪ ማሳለፋቸውን ዶክተር አዲሱ አብራርተዋል። በእኛ ዞን ውጤቱ ይሄ እንደነበረው ሆኖ እያለ
ያስፈተኑ ትምህርት ቤቶች 6ኛ ክፍል 535 አስፈትኗል ትምህርት ቤቶቹ። ከዛ ውስጥ 2 ትምህርት ቤቶች ምንም አላሳለፉም፣ ምንም ተማሪ አላሳለፉም። 8ኛ ክፍል 441 ትምህርት ቤቶች አስፈትነው 9 ትምህርት ቤቶች ምንም ተማሪ አላሳለፉም። 6ኛ ክፍል ክልላዊ አማካይ 63.1 ነው። 8ኛ ክፍል ክልላዊ አማካይ 62.6 ነው። በሁለቱም ደረጃዎች የኛ ዞን ከክልላዊ አማካይ እጅግ ከፍ ብሎ ነው ያለው። ይሄን ውጤት ለማምጣት በርካታ ስራዎች ተሰርተዋል። በመጀመሪያ ደረጃ ትምህርት ቤት መሰረት ያደረገ ድጋፍ ተደርጓል። በዚህም የመምህራን ሙያዊ ብቃት ላይ ስራ ተሰርቷል። የመምህራን የማስተማር ብቃታቸውም የይዘት እውቀታቸውም ከፍ እንዲል የተለያዩ ስልጠናዎችን ሰጥተናቸዋል። ይህ ስልጠና በቀጣይ ዓመትም ተጠናክሮ ይቀጥላል። ከዛ በተጨማሪ መምህራን የሚያስተምሩትን ይዘት ሸፍነው እንዲሰሩ ሙሉ በሙሉ ከፈተና ቀድመው እንዲሸፍኑ ከበፊቱ ያልተለመደ ስራ ተሰርቷል። ይሄ ለውጤቱ ትልቅ እገዛ ነበረው። ትምህርት ቤቶችን መሰረት ያደረገ የድጋፍ ተግባር መከናወኑ የመምህራን አቅም ግንባታ፣ ቅንጅታዊ ስራና የአመራር ትኩረት ለተመዘገበው ውጤት አስተዋጽኦ ማበርከቱን ዶክተር አዲሱ ገልጸዋል። ውጤቱንም ለማስቀጠል የትምህርት አመራር ሪፎርም እንደሚካሄድ ገልጸው ይህም ውጤትን መሰረት በማድረግ ምደባ ተደርጎ በውል እንደሚሰራ ነው ያመለከቱት። ውጤቱ እንዲመጣ አስተዋጽኦ ላበረከቱ አካላትም ዶክተር አዲሱ ምስጋና አቅርበዋል። በጠቅላላ ከዞን እስከ ወረዳ እስከ ትምህርት ቤት ቅንጅታዊ አሰራር ተዘርግቷል። አምና ምንም ያላሳለፉ መምህራን ተገምግመው ከኃላፊነት እንዲነሱ ተደርጓል። ይሄ በዚህ ዓመትም የሚቀጥል ይሆናል። ይህንን ስናደርግ የዞን አስተዳደር፣ የወረዳ አስተዳደሮች ደግፈውናል፣ ተቀናጅቷል። ለዚህ ሁሉ ምስጋና ይገባቸዋል። ውጤቱ እንዲመጣ የጋሞ ዞን መምሪያ ከፍተኛ ባለሙያዎች እስከ ትምህርት ቤት ድረስ ወርደው በማገዝ ስራዎችን በመገምገም በመከታተል በመደገፍ ድጋፍ የሚሹ መምህራንም ድጋፍ በማድረግ ትልቅ ሚና ተጫውቷል። ሊመሰገኑ ይገባል። የዞን አስተዳደርም በተለያየ ከበጀት ጀምሮ ከሀሳብ ጀምሮ ከፖለቲካዊ ድጋፍ ጀምሮ በርካታ ድጋፎችን አድርጓል። ሊመሰገን ይገባል። ወረዳዎችም እንደዚህ ናቸው። አሁን ደግሞ በቀጣይ ይሄ ውጤት ወደኋላ እንዳይመለስ ባለበት እንዲቀጥል ቅድም ያልኳቸው ስራዎች የሚሰሩ ይሆናል። ከዛ ውጪ በዚህ ዓመት ለየት የሚያደርገው የትምህርት አመራር ሪፎርም ከነሐሴ ወር ጀምሮ እንጀምራለን። በዚህ መሰረት አሁን ነሐሴ ወር ላይ በርዕሰ መምህራንና በሱፐርቫይዘሮች ላይ ሪፎርም ይጀመራል። የሁሉም ርዕሰ መምህርና ሱፐርቫይዘር ምደባት ተነስቶ እንደገና ተወዳድረው የ3 ዓመት ውል ይፈርማሉ። ያ ማለት ውጤት የሌለው ርዕሰ መምህር አይቀጥልም ማለት ነው። በዛ መሰረት ውጤታቸው የታየ ውላቸው የሚታደስ ስለሆነ ይሄ ለትምህርት ጥራት አይነተኛ ሚና ይኖራል። መጀመሪያ አመራሩ ብቁ መሆን አለበት። ቀጥሎ መምህራንም ብቁ መሆን አለባቸው። በዛ መንገድ እየሰራን የዞናችን የትምህርት ጥራት ወደ ላቀ ደረጃ እናደርሳለን የሚል እምነት አለኝ። በተያዘ ዜናም በከተማ አስተዳደሩ የትምህርት ጥራት ተደራሽነትና ፈተና የማሳለፍ ምጣኔ እያደገ መምጣቱን የአርባ ምንጭ ከተማ አስተዳደር አስታወቀም። በትምህርት ዘመኑ 6ኛ ክፍልና 8ኛ ክፍል ክልላዊ ፈተና ካለፉት ዓመታት የተሻለ ውጤት መመዝገቡን የከተማ አስተዳደሩ ትምህርት መመሪያ ገልጿል። ፍሬ አበበ ዝርዝር አለው። የአርባ ምንጭ ከተማ ትምህርት መምሪያ ኃላፊ አቶ አብርሃም አምሳሉ በከተማ አስተዳደሩ የትምህርት ጥራት ተደራሽነትና ፈተና የማሳለፍ ምጣኔ እያደገ መምጣቱን ገልጸዋል። በአዲሱ ስርዓተ ትምህርት ማሻሻያ ላይ የተቀመጡ የስነ ምግባርና የጥራት መለኪያዎችን በመተግበር ለውጥ መምጣቱን ጠቁመው ኩረጃን ለማስቀረት በተከናወነ ተግባር የተማሪዎች በራስ መተማመንና ውጤት ማደጉን ተናግረዋል። በዚህም በክልሉ በተሰጠው የ6ኛና 8ኛ ክፍል ክልላዊ ፈተና ካለፉት ዓመታት የተሻለ ውጤት መመዝገቡን አስረድተዋል። እንደ ከተማም እንደ ሀገርም አዲሱ ትምህርትና ስልጠና ፍኖተ ካርታ ትግበራ ከተደረገ ዘንድሮ ያው 4ኛ ዓመት ነው የያዘ ነው።
በዛ ያው ዋነኛው የሪፎርሙ አካል የሆነው የትምህርት ጥራት ለማሻሻልና ጥራቱን የጠበቀ ትምህርት ተደራሽነትን ለማምጣት ነው። ከዛም ያው ከተደራሽነት ጋር ያለው ነገር እንደ ከተማችን ሰፋፊ ስራዎች በተለይ ከግብአት ረገድ የትምህርት ቤቶችን ከጭቃ ወደ ብሎኬት እንዲሁም ትምህርት ቤቶቹ የሌለባቸው ማስፋፊያ አካባቢዎች እንደ ከተማ አስተዳደርም ከህብረተሰቡ ጋርም በመተባበር መንግስታዊ ያልሆኑ ድርጅቶችን ጨምሮ የትምህርት ቤቶችን ለተማሪዎች ምቹም ሳቢ ማራኪ ከማድረግ አንጻር ሰፋፊ ስራዎች ተሰርቷል። የጥራት ረገድም ያው ጥራት ስንል ዋናነት ሁለት ነገር ነው የሚይዘውና አንደኛው የስነ ምግባርን ማስተካከል ነው። የሁሉም የትምህርት ባለድርሻ የምንላቸው በተለይ ትምህርት አመራሩን፣ የመምህራን ስነ ምግባር፣ የተማሪዎች ስነ ምግባር ፍላስ የወላጁንም ስነ ምግባር ጨምሮ ነው የሚይዘውና ከዛ ጋርም ተያይዞ በተለይ ቀድሞ የካሪኩለሙ ሪፎርሙ አካል አንዱ ዋነኛው የሆነው ኩረጃ ነው። እሱን ኩረጃን ለማጥፋት ሰፋፊ ስራዎች ተሰርቷል። ፐርሰንቱን በጣም ዝቅ ብሏል። ኩረጃ ሰው በራስ መተማመን በተማሪው ዘንድም በመምህሩም ዘንድ ድሮ መምህሩ ተማሪውን ለማስኮረጅ ነው የሚዘጋጀው። አሁን ያ ኩረጃ ጠፍቶ ወደዛ ኩረጃን የማጥፋት ሲስተም ውስጥ ገፍተናል። ሁለተኛው ውጤት ነው። ያው ጥራቱ መገለጫው ይሄን ዲሲፕሊን ካስተካከለን ስነ ምግባሩ የተስተካከለ ዜጋ በራስ መተማመን ዜጋን ከፈጠረን ወደ ጥራቱ ነው የምናስመጣና ጥራት መጣ የምንለው ውጤት በዚህ ዲሲፕሊን ሆኖ ተማሪ በራሱ መተማመን ላይ መሰረት አድርጎ ፈተናውን ከተፈተነ ውጤት ማምጣት ከቻለ ነው ጥራቱ መጣ የሚለውና በሁለቱ በአዲሱ ስርዓተ ትምህርት ረገድ እንደ ከተማችን መሻሻል እየታየ ነው የመጣው። በ2018 የትምህርት ዘመን የስድስተኛ ክፍል ክልላዊ ማጠቃለያ ፈተና በመደበኛ በማታ በግልና በርቀት መርሃ ግብር ከተቀበሉ 3570 ተማሪዎች 2582 ተማሪዎች ወደ ሰባተኛ ክፍል ማለፋቸውን ጠቁመዋል። ይህም በአጠቃላይ ከተፈተኑት 74 በመቶ ያህል መሆኑን ገልጸው ከ2017 የትምህርት ዘመን አንጻርም የተሻለ ውጤት ተመዝግቧል ብለዋል። በተመሳሳይም ክልላዊ የማጠቃለያ ፈተና ከተቀበሉ 3269 የስምንተኛ ክፍል ተማሪዎች መካከል 2582 የሚሆኑት ከ50 በመቶ በላይ በማምጣት ማለፋቸውን አስረድተዋል። በከተማ አስተዳደሩ ያሉ የግልና የመንግስት ትምህርት ቤቶች 79.2 በመቶ ተማሪዎችን ማሳለፍ ችለዋል ያሉት አቶ አብርሃም ካለፈው ዓመት ተመሳሳይ ወቅትም አንጻር ሲነጻጸር 10 በመቶ እድገት ማስመዝገቡን ነው የገለጹትም። አሁን ዘንድሮ በ2018 ዓመተ ምህረት የስድስተኛና ስምንተኛ ክፍል ክልላዊ ፈተና ስድስተኛ ክፍል የተፈተኑ ተማሪዎችን ስናይ ወደ 3570 ያክል ተማሪዎች ተፈትነው እነኚህ ተማሪዎችም በመደበኛ በማታና በግል ነው ፕሮግራሞች ናቸው የተፈተኑት። አጠቃላይ የመደበኛው የማለፍ ምጣኔው ስናይ በጣም ከፍ ይላል። እሱ ስለሆነ የማታና የግል ተማሪዎች ላይም ሌላ ስራ የሚያስፈልገው ነው። ግን እንደ ከተማ ሶስቱም ድምር የማለፍ ምጣኔው ስናይ 74% ነው። ከአምናው ጋር ሲነጻጸር የ2% እድገት ነው ያሳየው። በተመሳሳይ መልክም ስምንተኛ ክፍልም በዚህ ዓመተ ምህረት የተፈተኑ ተማሪዎች ወደ 3269 ተማሪ ነው። ከነኚህ ተማሪዎች 2582 ተማሪ ወደ 9ኛ ክፍል ማለፍ ችሏል። የማለፍ ምጣኔውም 79.2% ነው። ከአምናው ጋርም ሲነጻጸር ወደ 10.2% እድገት አሳይቷል። ይሄ ምንም ያሳያል? የትምህርት ስራው በከተማው እያደገ መምጣቱን ነው የሚያሳየውና
ከዛ ጋር ተያይዞ የዚህ ውጤት ትልቁ እድገትም መነሻ ያደረገ ነው። የስድስተኛ ክፍል 82% በ10 አሳድገን ያምናው የስምንተኛውን በ10 አሳድገን 80% ማሳለፍ አለብን ብለን እቅድ ይዘን እቅዱን እንዴት መፈጸም አለብን የሚለው ከባለድርሻ ጋር ከትምህርት አመራሩ፣ ከመምህራን፣ ከተማሪ ወላጆ፣ ከተማሪው ጋር ግብ ጥለን ነው እያስከደን ያለ ነው። ስምንተኛ ክፍል ያስፈተኑ 9 ትምህርት ቤቶች 100% ተማሪዎችን ማሳለፋቸውንም ገልጸዋል። የተማሪዎችን የትምህርት የመቀበል አቅም መሰረት ያደረገ ድጋፍ ይዘትን አሟጦ መሸፈን፣ ለትምህርት አመራርና መምህራን የተሰጠ ስልጠና፣ ለተማሪ መምህር ጥምርታ የተሰጠው ትኩረት ለተመዘገበው ስኬት አስተዋጽኦ ማበርከታቸውን ነው ያብራሩት። ከመምህራን ጋር ውይይት ማዘጋጀት፣ የትምህርት አመራር ሪፎርም አካሄድ፣ የትምህርት ግብዓት ማሻሻልና በቅንጅት መስራት ዘርፉን ለማሻሻል በቀጣይ የሚከናወኑ ተግባራት መሆናቸውን ጠቁመዋል። ያልተቆራረጠ ቲቶራል ትምህርት በየሳብጀክቱ እየተለያየ ጠንካራ መምህራን ያሉበት በሌላ ትምህርት ቤት በሂሳብ ጠንካራ ካለ በከተማው ዞሮ እንዲያስተምር ክፍያም ጭምር አዘጋጅተን ማጠናከሪያ ትምህርት ለ6ም ለ8ም የሰጠንበት አለ። ሌላኛው በትምህርት ቤቱ በደንብ ተማሪዎች እንዲበቁ በየ3 ደረጃ ተማሪ አለ። በ3ቱ ደረጃ ለይተን ትምህርት ቲቶሪያል እየተሰጠ በመቆየቱ ውጤቱ መሻሻል ችሏል። ሌላኛው ትልቁ ችግር ብለን የገመገመ ነው ይዘት አሸፋፈን ነው። ይዘትም አለ የፈተና አወጣጥ ስልት ወይም ቴብል ኦፍ ስፔሲፊኬሽን የሚለው አንደኛ ፖርሽኑን አይጨርሱም፣ ሁለተኛ ፈተናው የፈተና ህግን ያሟላ አልነበረም። ይህን ፈተና ህግ እንዲያሟላና ፖርሽንም በየጊዜው ክትትል ድጋፋዊ ክትትል ባለሙያ ከመምሪያው 2 ቀን ቋሚ ዘበየ ትምህርት ቤቱ ኖሮ እንዲደገፍ በመደረጉ ነው ይህን ውጤት መሻሻል የቻለው። በበጀት ዓመቱ 53 ሚሊዮን ብር የሚገመት ህገወጥ መድኃኒት መቆጣጠር እንደተቻለ የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። ዘገባው የባልደረባችን የደፋሩ ዳይሾ ነው። ንጋቷ ይሳቅ ተጨማሪ አላት። በደቡብ ኢትዮጵያ ክልል በተጠናቀቀው በጀት ዓመት 53 ሚሊዮን ብር የሚገመት ህገወጥ መድኃኒት መቆጣጠር መቻሉን የክልሉ ጤና ቢሮ ገለጸ። የቢሮው ምክትል ኃላፊ አቶ ዮሴፍ ሶንቆ እንደገለጹት በክልሉ የመድኃኒት እጥረትና ደህንነት ለማስጠበቅ ሰፊ እርምጃዎች ተወስደዋል። በህገወጥና ኮንትሮባንድ መልክ የሚገቡ መድኃኒቶች የማህበረሰቡን ጤና እንዳይጎዱ ቢሮ በአጽንኦት መስራቱን አብራርተዋል። በመድኃኒት አጠቃቀምና አያያዝ ላይ በቅንጅት እየተሰራ መቆየቱንም አመላክተዋል። ለህብረተሰቡ የሚቀርቡ መድኃኒቶች ጥራታቸው፣ ደህንነታቸውና ፈዋሽነታቸው የተረጋገጠ እንዲሆን የምግብ መድኃኒትና ጤና ነክ ጉዳዮች ቁጥጥር ባለስልጣን ከፍተኛ ቁጥጥርና ክትትል ሲያደርግ ነው የነበረው። በዚሁም ከተለያዩ መዋቅሮች በተለያየ መንገድ ገብቶ ለህዝቡ ሊሰራጩ የነበሩ በኢትዮጵያ ምግብና መድኃኒት ባለስልጣን ያልተመዘገቡ ጥራታቸውና ደህንነታቸው ያልተረጋገጡ በህገወጥ መንገድ የገቡ ኮንትሮባንድ መድኃኒቶች ተይዘዋል። እነዚህ መድኃኒቶች ከአመጣጣቸው ጀምሮ የሰው ጤና ላይ ሊያደርሱ የሚችሉ ጉዳቶች ይታወቃሉና ይህን ከመከላከል አንጻር ሰፊ ስራ ተሰርቷል። በአመቱ 53 ሚሊዮን ብር የሚገመት ህገወጥ መድኃኒት መቆጣጠር እንደተቻለ ተገልጿል። ችግሮች በተለይም በግል ጤና ተቋማትና በመጀመሪያ ደረጃ ክሊኒኮች ላይ እንደሚስተዋሉ አመላክተዋል። በአመቱ ውስጥ በአጠቃላይ ከ53 ሚሊዮን የሚጠጋ በገንዘብ የሚገመት ህገወጥ መድኃኒት ለመያዝ ተችሏል። እነዚህ መድኃኒቶችም ተሰብስበው ጥቅም ላይ እንዳይውሉ እንዲወገዱ አድርገናል። ዋናነት በኢትዮጵያ ምግብና መድኃኒት ባለስልጣን ተፈትሾ ጥራታቸው፣ ፈዋሽነታቸው
እና ደህንነታቸው ስላልተረጋገጠ ለህዝቡ ጥቅም ላይ እንዳይውሉ አድርገናል። በመጀመሪያ ደረጃ ክሊኒክ መያዝ ከሚገባቸው ካልተፈቀደ ከደረጃቸው በላይ ያልተፈቀደ ማለት ነው። ከደረጃቸው በላይ መድኃኒቶችን በህገወጥ መንገድ ይዘው የሚያጠራቅሙትም ለማሸሽ ወይም ደብቆ መስራት ስለሚፈልጉ ምቾት በሌለው መድኃኒት መቀመጥ በሌለባቸው ስፍራዎች አስቀምጠው ከህብረተሰቡም በሚደርሰን ጥቆማ እኛም ድንገተኛ ፍተሻዎችን እና ኦፕሬሽኖችን ሰርተን የያዝናቸው ናቸውና በአጠቃላይ ወደ 53 ሚሊዮን ብር የሚገመት ህገወጥ መድኃኒቶችን መያዝ ችለናል። ለህብረተሰቡ የመድኃኒት አገልግሎት በተሻለ መንገድ አማራጭ በሆነ መንገድ እንዲቀርብ በክልላችን በክቡር ፕሬዝዳንታችን ኢኒሼቲቭ የማህበረሰብ መድኃኒት ቤቶች በሁሉም መዋቅሮች፣ ዞኖችና ወረዳዎች እንዲከፈት አቅጣጫ ተቀምጦ ሲሰራ ነው የቆየው። በዚህ አመት ብቻ ከ83 በላይ መድኃኒት ቤቶች ለህብረተሰቡ በተመጣጣኝ ዋጋ አገልግሎት እንዲሰጡ ማስቻል ተችሏል። የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ዋናቃ በበኩላቸው በየአመቱ 6 ሚሊዮን ብር የሚገመት ህገወጥ መድኃኒት መቆጣጠር እንደተቻለ ገልጸዋል። በዞኑ ከ16 በላይ የመጀመሪያ ደረጃ ክሊኒኮችና መድኃኒት ቤቶች አስተዳደራዊ እርምጃ እንደተወሰደባቸው አስረድተዋል። በመድኃኒት አቅርቦት ዙሪያ የማህበረሰብ ጤና አገልግሎት ለማጎልበት ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ ኃላፊው ተናግረዋል። በ2019 በጀት ዓመት የመድኃኒት ቤቶችን አገልግሎት ከጤና መድን ጋር ለማስተሳሰር እንደሚሰራ ጠቁመዋል። ባሳለፍነው በ2018 በጀት ዓመት እንደ ጋሞ ዞን በበርካታ የመንግስት ተቋማትንም ጨምሮ የግል ጤና ተቋማትንም ጨምሮ የቁጥጥር የማድረግ አንጻር በርካታ ተቋማትን ተደራሽ ማድረግ ችለናል። ከዚህ ጋር ተያይዞ ከደህንነታቸውም ከፈዋሽነታቸውም አንጻር ለህብረተሰቡ የሚቀርቡ ከመድኃኒቶችም አንጻር ከመድኃኒት ንክ ምግቦችንም ከማቅረብ አንጻር ያሉ ጉድለቶችንም የማረም ስራዎችንም በደንብ ሰርተናል። እንግዲህ እንደ ጋሞ ዞን ከ600 በላይ የመንግስትና የግል ጤና ተቋማት በቁጥር አሉ። እንደኚህ ተቋማት ውስጥ አሁን አጠቃላይ ከመድኃኒት ጋር ተያይዞ ወይም ደግሞ መድኃኒት ነክ ምግብ ጋርም ተያይዞ ወደ 6 ሚሊዮን የሚሆን ለህብረተሰቡ መቅረብ የሌለባቸው ደግሞ ደህንነታቸው ያልተረጋገጡ ደግሞ በመንግስት ተቋም ላይ መገኘት ሲገባቸው እነኚህ በግል ተቋማት ላይም በተለያዩ ምክንያቶች የተገኙ ግብዓቶችን እነኚህን ጤና ተቋማት በድንገተኛ ፍተሻ በማድረግ ባሳለፍነው 2018 በጀት ዓመት ላይ ቁጥጥር በማድረግ የእርምጃ የመውሰድ ስራዎችን በደንብ አጠናክረን ወስደናል። ወደ 16 በላይ የግል ተቋማት ላይ እርምጃ ወስደናል። የኢትዮጵያ ሀገራዊ ምክክር ጉባኤ ውጤታማ ሂደት ተስፋን የሚያለመልም መሆኑን ተመካካሪዎቹ ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን መካሄዱን ቀጥሏል። ለኢዜአ ዘገባ ስራክ ሳህለ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲሱ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ መቀጠሉ ይታወቃል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 የህዝብ ወኪሎችም በ8 አበይት ሀገራዊ አጀንዳዎች ዙሪያ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱ ይገኛሉ። የጉባኤው የህዝብ ወኪል ተመካካሪዎች ለኢዜአ እንደገለጹት የሀገራዊ ምክክር ጉባኤው የሁሉም ኢትዮጵያውያን ድምጾች የሚስተጋቡበት አሳታፊና ግልጽ የመግባባት መድረክ ነው። በተመካካሪዎች መካከልም አንዱ የሌላውን ሐሳብ የሚያዳምጥበትን ወርቃማ ዕድል በመፍጠር የጋራ መግባባትን የሚገነባና ተስፋን የሚያለመልም ሂደት መሆኑን ገልጸዋል። ተመካካሪ አቶ ላጫ ጋሩማ እንደገለጹት በኢትዮጵያ የሚነሱ ሀገራዊ ጥያቄዎች ምላሽ ለማግኘት
ለረጅም ዘመናት ግጭት፣ ኃይልና ተቃርኖ የተለመደ መንገድ ሆኖ ቆይቷል። ምክክር አዋጭ መፍትሄና የመግባባት መንገድ ነው ያሉት ተመካካሪው 4000 የህዝብ ወኪሎች በአንድነት ስለ ሀገር የሚመክሩበት እድል መፈጠሩም አዲስ የሐሳብ ገበያ መከፈቱን እንደሚያሳይ ገልጸዋል። በሐሳብ የበላይነት ላይ የተመሰረተ የሀገር ግንባታ ባህልን ለማጎልበት አሻራችንን የምናኖርበት እድል መፈጠሩ ትልቅ እድልና ኃላፊነትም ነው ብለዋል። የኔ ስም ላጫ ጋሩማ እባላለሁ። ሀገራዊ ምክክሩ በጣም አገራችን ካሳለፈቻቸው ታሪኮች አንደኛ ዋነኛው ነው። አጀንዳው ውይይት ነው፣ ምክክር ነው። ስለዚህ ኢትዮጵያውያን በሙሉ በሀገራቸው ጉዳይ ላይ የጸናች ኢትዮጵያ፣ የጠነከረች ኢትዮጵያ፣ በዓለም ደረጃ ታዋቂ የሆነች አገር እንድትሆንና ብልጽግና በሀገራችን እንዲረጋገጥ የህዝቦች ምክክር ውይይት ደግሞ በጣም አስፈላጊ ነው። ምክክር ደግሞ እስካሁን ያልሞከር ነው። አንዱ ትልቁ አጀንዳ እስካሁን በነበረታ በግጭት በጦርነት የሀገራችን የረጅም ጊዜ ታሪክ ነው፣ ከውስጥም ከውጭም ማለት ነው። ስለዚህ ከዚህ ውጪ እስቲ አሁን ደግሞ ቁጭ ብሎ መመካከርን ምን ይመስላል የሚለው ጉዳይ ላይ ለመናገር አጠቃላይ የሀገራችን ከ130 ሚሊዮን በላይ የሆኑ ኢትዮጵያውያንን የወከሉ ከ4000 በላይ ኢትዮጵያውያን ቁጭ ብለው በአንድ አዳራሽ ውስጥ እየመከሩ ነው የሚገኙት። የወደፊት ኢትዮጵያ ምን መምሰል አለባት፣ ለልጆቻችን ምን አይነት ኢትዮጵያ ነው ማስረከብ ያለብን የሚለው ጉዳይ ላይ የሚመክሩበት ስለሆነ በጣም ወሳኝ አዳኘረ። በቀጣይነትም ኢትዮጵያ በጣም ጠንካራ ሆና እንድትወጣ በጣም ወሳኝ ጉዳይ እንደሆነ ይታወቃልና በዚህ ጉዳይ ላይ የኢትዮጵያ ወደፊት ምን መምሰል አለባት በሚለው ጉዳይ ላይ ቁጭ ብለን መነጋገር በከፍተኛ በኃላፊነት መንፈስ በተለዩ በ8 አጀንዳዎች ላይ በጣም ነፃ በሆነ ሁኔታ ውስጥ ኃላፊነት በተወሰነ ሁኔታ ውስጥ በግልጽነት ስንዋይ ነበርና አሁን ወደ መቋጫም እየደረሰ ስለሆነ ትልቅ እድል ነው። ይሄ ባሰብነው ልኩ በውጤት ከተቋጨ ለሀገራችን ትልቅ ታሪክ ነው የሚል እምነት አለ። ሌላኛው ተመካካሪ አቶ ወንድሙ ግዛቸው በበኩላቸው ጉባኤው ለቀጣዩ ትውልድ በሐሳብ የበላይነት ላይ የተመሰረተ መግባባት የሰፈነባት ኢትዮጵያን ለማስረከብ መሰረት የሚጥል የሐሳብ ሜዳ መሆኑን ገልጸዋል። የሀገራዊ ምክክር ጉባኤው ውጤታማ ሂደትም ኢትዮጵያን ወደ ተሻለ ምዕራፍ የሚያሸጋግርና ተስፋን የሚያለመልም መሆኑን ተናግረዋል። ጉባኤው ኢትዮጵያ ለዘመናት ያሳለፈቻቸውን ፈተናዎች በምክክር በመፍታት በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መፍትሄና መግባባት ለመገንባት የማይተካ ሚና እንደሚኖረውም አንስተዋል። ወንድሙ ግዛው እባላለሁ። አሳታፊነትን በተመለከተ እያንዳንዱ ሰው በራሱ ቋንቋ በራሱ አገላለጽ የፈለገውን ነገር በተሰጠው ሰዓት ውስጥ እንዲናገር ምንም አይነት ገደብ አይደረግበትም። ምክንያቱም ይሄ የማይደረግበት ከመጀመሪያው ጀምሮ በተሰጠንም ኦሪንቴሽን እያንዳንዱ የሚወክለውን ማህበረሰብ፣ እያንዳንዱ ለኢትዮጵያ፣ እያንዳንዱ ለመጪው ትውልድ አስቦ የሚመጣ ስለሆነ ሀሳቡ የሚቋረጥበት ምንም ምክንያት የለም። ከዚህ አኳያ አሳታፊነቱ እጅግ በጣም ዲሞክራሲያዊ ነው። እኔ ተስፋዬ የለመለመ መጥተዋል። አሁን ላለው ትውልድ ብቻም ሳይሆን እየታሰበ ያለው ነገ ልጆቻችን ለልጅ ልጆቻችን ወደፊት ዕጣ ፈንታቸው ምን ይሆናል? እኛ በብዙ አይነት ችግር ውስጥ ኖረናል። በብዙ ችግር ውስጥ ያለ ነው። ልጆቻችን ይህንን መቀበል አለባቸው ነው አንዱ ጥያቄ እሱ ነው። ይህንን ወይ ለልጆቻችን የምናወርሰው ወይስ መልካም የሆነች ወደፊት የምናያት የበለጸገች ሰላም የሰፈነባት ዲሞክራሲ የሰፈነባት እኩልነት የሰፈነባትን ኢትዮጵያ ነው ለልጆቻችን የምናስተላልፈው ወይስ እኛ ያሳለፍንበትን ነው የምናወርሰው የሚለው ነገር በቁጭት እያንዳንዱ እናቶች፣ አባቶች፣ የሃይማኖት አባቶች፣ የባህል አባቶች ጭምር በቁጭት የሚናገሩበት ስለሆነ በእውነት ትልቅ ተስፋ ሰንቅ ያለው በጉባኤው የሚመከርባቸው አበይት ሀገራዊ አጀንዳዎች ጥልቅ አሳታፊና ግልጽ ምክክር እየተደረገባቸው ነው ያሉት ደግሞ ሌላው ተመካካሪ አቶ ታመነ ኃይሉ ናቸው። በምክክር ጉባኤው በግልጽነትና በአሳታፊነት የሚመነጩ ሐሳቦች በጋራ መግባባት ላይ የተመሰረተ ጠንካራ ሀገረ መንግስት ለመገንባት አዎንታዊ አስተዋጽኦ እንደሚያበረክቱ ተስፋቸውን ገልጸዋል። ስሜ ታመነ ኃይሉ ይባላል። አሳታፊነት በተለይ እኔ በጣም የማደንቀው ነገር ምንድነው? ሁሉንም በእኩልነት የሚያይ ቅድሚያ መስጠት ያለባቸው ሁሉንም እኩል አይቶ የአስተያየቱን በግልጽ በሚፈልገው መንገድ እንዲሰጥ እየተደረገ ነው ያለው። በተጨማሪ ደግሞ ትርጉም የሚፈልጉ ሰዎችም ለእያንዳንዳቸው ትርጉም እየተሰጠ ነው ያለው። በምልክት ቋንቋ እንኳን ጭምር ሳይቀር ሁሉም
አንድ አይነት ሀሳብ ላይ ሆኖ ግን የሚፈልገውን በጉዳዩ ላይ የምንመካከርበት ጉዳይ ላይ ሀሳቡን እንዲገልጽ እየተደረገ ነው ያለው። ተመካካሪ አቶ በላይነህ ዴንሳሞ በበኩላቸው ከሚለያዩን ይልቅ አንድ የሚያደርጉን ጉዳዮች ይበልጣሉ፣ በምክክራችንም ለኢትዮጵያ ዘላቂ ሰላም ልማትና ብልጽግና የሚያስፈልገውን ምቹ መደላድል ለመፍጠር እየመከርን ነው ብለዋል። የሀገራዊ ምክክር ጉባኤው የልዩነት ነጥቦችን ወደ የጋራ መግባባት በመቀየር የተሻለች ሰላማዊትና ብልጽግናዋ የተረጋገጠ ኢትዮጵያን ለመገንባት ታሪካዊ አጋጣሚ መሆኑንም አንስተዋል። አትሌት በላይነህ ዴንሳሞ ይባላለሁ። የዓለም ክብረ ወሰን የ10 ዓመታት ይዤ ቆየሁት እና በጣም ደስ ብሎኛል። ምክክሩ ለኔ ተስማምቶኛል። ለሀገሬ ለኢትዮጵያ ለመምከር ምስክር እንዲሆን ለወደፊት ከዚህ በፊት ሲወዳደር ሀገሬ ኢትዮጵያ በዓለም ላይ ሲያስታውቅ መቼን ሀገሬ እንደዚህ ሰላም ሆና አንድ ሆና ከተማውም ሁሉ ኢትዮጵያ በልጽጋ ማየት የሚችለው ይብለን በመንፈሳዊ ቅናት ነበር። እኔ ብቻ ሳይሆን ጀግኖች አትሌቶች ሁሉ ነው። ስለዚህ አሁን ሀገራችን እየተሰራ ነው ያለው፣ እየተገነባች ነው ያለችው። ከተማም ኮሪደር ፕላኑም እርሻም የትኛም ሁሉ በጣም ደስ የሚል ተስፋ ያለ ነገር ነው። አሁን የቀረን ምንድነው? ኢትዮጵያኖች ተባብረን አንድ ሆነን አብረን ዘመናት አትሰሩም ተብሎ የተገደበብን ግድባችን አሳክተናል። እኛ አንድ ከሆነን የማናሳካ ምንም ነገር የለም። እኛ አንድ ከሆነ ደግሞ እግዚአብሔርም ከኛ ጋር ይሆናል። አሁን ደግሞ ሶስተኛ አድዋ ስለ ሰላማችን ጉዳይ አንድ ላይ ሆነ ስናብር ሁላችን ለኢትዮጵያኖች ለሁሉ ኢትዮጵያ ብሔር ብሔረሰቦች ውበታችን ነው ቋንቋችን መልካችን እንደ አበባ ከሁሉም ተደባልቀን እዚህ አሁን እንዴት እንደምናምር ባህላችን ሁሉ የሚያስደንቅ ነው። ስለዚህ ጋራችን የሚሆነን ብዙ ነገር አለን። ጋራቸውን ወስነን ከዚህ በኋላ ኢትዮጵያ በሁሉም ነገር ያደገችና የበለጸገች የሰላም የሆነች ለአፍሪካም ለዓለም ምስክር የሆነች ሀገር እንድትሆን ነው የምንፈልገው። አካታች የሆነ የባንክ ስርዓትን ለማረጋገጥ ልዩ ትኩረት ሰጥቶ እየሰራ መሆኑን ኦሞ ባንክ አስታወቀ። ባንኩ በሐዋሳ ከተማ ሲያካሄድ የነበረው የ2018 በጀት ዓመት ስራ አፈጻጸምና የ2019 በጀት ዓመት ስትራቴጂካዊ ዕቅድ ግምገማ መድረክ ተጠናቋል። ዘገባው የመስፍን ባንጃ ነው። ተጨማሪ ያለን የኦሞ ባንክ ፕሬዝዳንት አቶ ብሩክ ዋለልኝ እንደገለጹት በመድረኩ የ2018 በጀት ዓመት ባንኩ ያከናወናቸው ተግባራት በጥንካሬና በጉድለት ተገምግመዋል። ባንኩ በ2019 በጀት ዓመት ተፎካካሪነትን ይበልጥ ለማሳደግና አካታች የሆነ የባንክ ስርዓትን ለማረጋገጥ ማህበረሰብ ተኮር ተግባራትን እያከናወነ መሆኑን አስገንዝበዋል። ኦሞ ባንክ አንዱ የፖሊሲ ባንክ ነው። ከፖሊሲ ባንክነቱ አንጻር አንዱ የመንግስት የናሽናል ፋይናንሻል ኢንክሉዥን ወይንም አካታች የሆነ የባንክ ስርዓት በኢትዮጵያ ውስጥ እንዲኖር መንግስት ያስባል። ከዚህ አንጻር ኮሚኒቲ ቤዝድ የሆነ ወደ ገጠሩ ድረስ በመግባት ማህበረሰቡን ወደ ባንክ ስርዓት እንዲመጣ በማድረግ ከፍተኛ ስራ እየሰራ ያለ ባንክ ነው። ስለዚህ ከመንግስት ፖሊሲ አንጻር እነዚህ ነገሮች ተፈጻሚነታቸው ወደ መሬት ሲወርዱ ምን ይመስላል የሚለውን በደንብ ገምግመናል። በበጀት ዓመቱ ከ292,000 በላይ አዳዲስ ደንበኞችን ማፍራቱን አስረድተው በቀጣይም ከ670,000 በላይ ደንበኞችን ለማፍራት መታቀዱን አስታውቀዋል። አንዱ ይሄን መገምገሚያ መንገድ በበጀት ዓመቱ ምን ያህል አዳዲስ ደንበኞች ወደ ባንኩ ተቀላቀሉ የሚለው ነው። ስለዚህ ነባሩን ይዘን እንደ አዲስ ደግሞ ከ292,000 በላይ በአራቱም ክልሎች ባሉ ቅርንጫፎቻችን አዳዲስ ደንበኞችን ለማምጣት ጥረት አድርገናል። እንግዲህ ይህ ማለት እንደ ቁጥር ትልቅ ነው፣ ግን ካቀድነው እቅድ አንጻር የሚለውን ስናይ ደግሞ የሚቀረን ነገር አለ ማለት ነው። ስንዋይ በነበረውና በበጀት ዓመቱ ከ670,000 ደንበኞች በላይ በዚህ ዓመት በ2019 አዲሱ የበጀት ዓመት የባንክ ተጠቃሚ እናደርጋለን ብለን የምናስበው የዲጂታል ስርዓትን ታሳቢ ያደረጉ አዳዲስ ስርዓቶችን ተግባራዊ ለማድረግ ልዩ ትኩረት እንደተሰጠም አቶ ብሩክ አስረድተዋል። ባንኩ ለዚህ ደረጃ መድረስ የማህበረሰቡ አስተዋጽኦ ከፍተኛ መሆኑን አንስተው በቀጣይ የባለድርሻ አካላት ድጋፍ ይበልጥ እንዲጠናከርም ጠይቀዋል። በ2030 ሀገራችን ወደ ላቀና ወደ ተሻለ የዲጂታል ሲስተም ትገባለች። ከነዚህ መካከል አንዱ እንግዲህ ዲጂታል ባንኪንግ የሚባል ነው። ስለዚህ በሞባይልም በሌሎችም የኤሌክትሮኒክስ ዲቫይሶች ተጠቅሞ ሰው የባንክን አገልግሎት እንዴት መጠቀም ይችላል? ባለበት ቦታ ሆኖ አሁን ሰው ወደ ቅርንጫፍ ሄዶ አገልግሎቶችን ማግኘት የሚችልባቸው ሁኔታዎች አይደለም ያሉ። ሰው በጣም ቢዚ ነው።
በእጁ ላይ ባለው ስልክ ግን የባንክ አገልግሎት እንዴት መጠቀም ይችላል የሚለው ስለሆነ በተለይ እንደ ኦሞ ባንክ ማጆሪቲው እንግዲህ ኦሞ ባንክ ወደ ባንክ ሲያድግ ማይክሮ ፋይናንሱንም የባንክንም አገልግሎት አብሮ እንዲሰጥ ስለሆነ ከሱ አንጻር የባንክንም አገልግሎት እየሰጠ ማይክሮ ፋይናንሱንም ሲሰጥ ደግሞ ማይክሮ ፋይናንስ ሌንዲንጎች አሉ ብድሮች እነዚህንም በዲጂታል ሲስተም እንዴት መስራት አለብን የሚለውን ሲስተሙን አሁን እየሰራን ነው የምንገኘው በቅርብ ጊዜ በተለይ በያዝነው በጀት ዓመት የማይክሮ ሌንዲንግ ስራዎችን እንሰራለን ብለን ተስፋ እናደርጋለን። በተጨማሪም በ2018 በጀት ዓመት የተሻለ አፈጻጸም ላስመዘገቡ ዲስትሪክቶችና ቅርንጫፍ ስራ አስኪያጆች የእውቅናና የሽልማት ስነ ስርዓት ተካሂዷል። ዘገባው የባልደረባችን የመስፍን ባንጃ ነው። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። የህንድ ባንዲራ የምትሰበለበልብ መርከብ በየመን ባህር ዳርቻ ተመትሳ መገልበጧን እና መስመጧን ባለስልጣናት አስታወቁ። የቢቢሲ ዘገባ ያምናከነሽ ሰረፈ። የህንድ ባንዲራን የምታውለበልብ መርከብ በየመን ባህር ዳርቻ ተመታ መገልበጧንና መስጠሟን ባለስልጣናት አስታውቀዋል። በመርከቧ ውስጥ የነበሩ 14 ሰዎች ህይወታቸውን ማዳን እንደተቻለ የህንድ የመርከብ ትራንስፖርት ሚኒስተር ሳርባናንዳ ሶኖዋል ተናግረዋል። ከ14ቱ መርከበኞች ውስጥ 13ቱ ህንዳውያን ናቸው ተብሏል። ሚኒስትሩ ያልተጠበቀ ጥቃት ያሉትን ክስተት ያወገዙ ሲሆን በቀጠናው የባህርተኞችን ደህንነት ለመጠበቅ እርምጃ ይወሰዳል ብለዋል። መርከቧን የመታት ምን እንደሆነ እስካሁን ድረስ ግልጽ አይደለም። በህንድ መርከብ ላይ የደረሰው ክስተት በቀይ ባህር እየተፈጸሙ ካሉ ጥቃቶች መካከል የቅርብ ጊዜው ነው። በየካቲት ወር ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ አንዳንድ መርከቦች ቀይ ባህርን በአማራጭነት እየተጠቀሙ ይገኛል። የህንድ የውጭ ጉዳይ ሚኒስቴር ባወጡት መግለጫ በንግድ መርከቦች ላይ በቀጠናው የሚፈጸሙ ጥቃቶች በእጅጉ አሳሳቢ ነው ብለዋል። በቀጠናው የንግድ መርከቦችን ኢላማ ማድረግ መቆም አለበት። በዓለም አቀፍ መተላለፊያ ነፃና ያልተገደበ እንቅስቃሴና ንግድ የዓለም አቀፍ ህጎችን ተከትሎ በፍጥነት መመለስ አለበት። አሜሪካና እስራኤል ባለፈው የካቲት ወር ኢራን ላይ ጥቃት ከፈጸሙ ወዲህ በቀጠናው የመርከቦች መተላለፊያዎች ተስተጓጉለዋል። ጦርነቱን ተከትሎ ኢራን የዓለም ሁነኛ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ወሽመጥን የዘጋች ሲሆን ይህም የነዳጅ ዋጋ ላይ ከፍተኛ ተጽዕኖ አድርሷል። አንዳንድ ነዳጅ የጫኑ የሳውዲ አረቢያ መርከቦች በቀይ ባህር አማራጭ መስመሮችን እየተጠቀሙ የነበረ ቢሆንም በየመን ሁቲ ታጣቂዎች በቅርቡ በሳውዲ መርከቦች ላይ እየፈጸሙ ያለው ጥቃት በቀጠናው አደጋውን በበለጠ ከፍ አድርጎታል። በሳውዲ የሚደገፈውና ዓለም አቀፍ እውቅና ያለው የየመን መንግስት ትራንስፖርት ሚኒስቴር በጀልባዎች ፈንጂዎችን በመጫን በኢራን የሚደገፉ የሁቲ ታጣቂዎች ጥቃት እየፈጸሙ ነው ሲል መክሰሱን ሮይተርስ የዜና ወኪል ዘግቧል። በጥቃቶቹ ላይ ቡድኑ አስተያየት አልሰጠም። ሁቲዎች ሳውዲ በቀይ ባህር ላይ እንዳትንቀሳቀስ እግድ የጣሉት ባለፈው ሐምሌ አጋማሽ ነበር። የዩናይትድ ኪንግደም የማሪታይም ኤጀንሲ ባለፉት ሳምንታት በቀጠናው በርካታ ጥቃቶች መፈጸማቸውን አስታውቋል። ጥቃቶቹ እየተፈጸሙ ቢሆንም የአሜሪካ ባለስልጣናት የሆርሙዝ ወሽመጥን ለመክፈት ከኢራን ጋር ስምምነት ሊደርሱ እንደሚችሉ ተስፋ መጫራቸውን ተከትሎ የነዳጅ ዋጋ ቀንሷል። ባለፈው ሰኔ አሜሪካና ኢራን ጦርነቱን ለማቆምና ወሽመጡን ለመክፈት ባለ 14 ነጥብ የመግባቢያ ስምምነት ተፈራርመዋል። ይሁን እንጂ ይህ ስምምነት በተፈረመ በ3 ሳምንታት ውስጥ ኢራን መርከቦች ላይ ጥቃት መፈጸሟን ተከትሎ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙ እንዳያበቃ ተናግረዋል። ማክሰኞ ዕለት የአሜሪካ ባለስልጣናት ንግግሮች ፍሬያማ መሆናቸውንና ሆርሙዝን በቀናት ውስጥ ለመክፈት ስምምነት ላይ እንደሚደረስ ገልጸዋል። ኢራን ከአሜሪካ ጋር እየተደራደረች እንዳልሆነና ለመነጋገር ምንም ውጥን እንደሌላት በአንጻሩ ከኦማን ጋር እየተነጋገረች እንደሆነ ገልጻለች። ክቡራን ተመልካቾቻችን የሰዓቱን ዜና ከመመልከታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። በዞኑ ከ31 ሺህ በላይ የ6ኛ ክፍልና 8ኛ ክፍል ተማሪዎች ከ50 በመቶ በላይ ውጤት አምጥተው ወደ ቀጣይ ክፍል ደረጃ ማለፋቸውን የጋሞ ዞን ትምህርት መምሪያ አስታወቀም። የኢትዮጵያ ሀገራዊ ምክክር ጉባኤ ውጤታማ ሂደት ተስፋን የሚያለመልም መሆኑን ተመካካሪዎቹ ገለጹ። ከውጪም የህንድ ባንዲራ የምታውለበልብ መርከብ በየመን ባህር ዳርቻ ተመትሳ መገልበጧንና መስመጧን ባለስልጣናት አስታወቁ። የሚሉ የዕለቱ ዋና ዋና ዜናዎቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ስፖርትና የቢዝነስ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልን።